መረጃ ለልቀት የፖሊሲ ሚና ለበለጸገች ኢትዮጵያ በሚል መሪ ቃል በተሰናዳው በዚህ ታላቅ መድረክ ላይ መገኘታችሁ የኢትዮጵያን የልማት ጉዞ ለማሳለጥ መረጃ፣ ምርምርና ውይይት ሁለንተናዊ ትብብር ያላቸው መሆናቸውን የሚያረጋግጥ ነው። የዛሬው መድረክ ለአንድ ቀን ብቻ ታስቦ የሚውል ዝግጅት ሳይሆን ወደፊት አሻግረው ለማየት የሚያስችሉ ሀሳቦች የሚመነጩበት፣ በውይይት የሚዳብሩበትና ወደ ትግበራ የሚቀየሩበት ምቹ ምህዳር ለመፍጠር ያለመ ነው። ሀገራችን በርካታ መዋቅራዊ ሽግግር ሊያመጡ የሚችሉ የፖሊሲ ለውጦችንና ማሻሻያዎችን እያካሄደች ባለችበት በዚህ ወቅት በምርምር ላይ የተመሰረተ ንባባዊ ሁኔታዎችን ከግምት ውስጥ ያስገቡ እንዲሁም ተለዋዋጭ ቀጠናዊና ዓለም አቀፋዊ ሁኔታዎችን ያገናዘቡ ምክረ ሀሳቦች ከምንጊዜውም በላይ አስፈላጊ ናቸው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የኢትዮጵያ ፖሊሲ ጥናት ኢንስቲትዩትን በአጭሩ እንዳስተዋውቅ ይፈቀድልኝ። በ2011 ዓ.ም የተመሰረተው የፖሊሲ ጥናት ኢንስቲትዩት በተለያዩ ስያሜዎች ላለፉት 27 ዓመታት ውጤታማ ምርምሮችን እያደረገ ይገኛል። ኢንስቲትዩቱ የተቋቋመው በ1991 ዓ.ም እና በ2007 ዓ.ም የተመሰረቱትን ሁለቱን የቀድሞ የፖሊሲ ጥናት ተቋማት ማለትም የኢትዮጵያ ልማት ምርምር ኢንስቲትዩት እና የፖሊሲ ጥናትና ምርምር ማዕከልን በማዋሃድ ነው። የፖሊሲ ጥናት ኢንስቲትዩት ከተመሰረተበት ጊዜ ጀምሮ በተለያዩ ጉዳዮች ላይ በማስረጃ ላይ የተመሰረተ የፖሊሲ ምክረ ሀሳብ ለመንግስት በማቅረብ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ጥልቅ የፖሊሲ ጥናትና ምርምር እያደረገ ይገኛል። ከለውጡ በኋላ ቀድሞ የነበሩትን ሁለት ተቋማት እንዲዋሃዱ መደረጉ የፖሊሲ ጥናት ኢንስቲትዩት በስራ ሂደት እና በሀብት አጠቃቀም ላይ ከፍተኛ ብቃት እንዲያስመዘግብ ያስቻለ ተቋማዊ ለውጥ ሆኖ አግኝተነዋል። ይህም የተቀናጀና ውጤታማ የስራ አመራር መዋቅር እንዲፈጠር አድርጓል። ይህ ተቋማዊ ውህደት አስተዳደራዊ ሂደቶችን ለማቀላጠፍ፣ የምርምር ትብብርን ለማጠናከር፣ የስራ ድግግሞሽን ለመቀነስና አገራዊ ሀብትን በላቀ ሁኔታ አቅም ላይ ለማዋል አስችሎናል። በአሁኑ ወቅት የፖሊሲ ጥናት ኢንስቲትዩት ዋና ዋና አገራዊ የልማት ቅድሚያ የሚሰጣቸው ጉዳዮች የሚሸፍኑ በ52 የትኩረት የምርምር መስኮች ላይ እየሰራ ይገኛል። ባለፉት 8 ዓመታት ብቻ ኢንስቲትዩቱ ከ320 በላይ የምርምር ፕሮጀክቶችን በተሳካ ሁኔታ ያጠናቀቀ ሲሆን ከ567 በላይ የሚሆኑ የምርምር ሪፖርቶችን በተለያዩ ቅጾች አሳትሟል። እነዚህም ጥናቶች የኢትዮጵያን የልማት እቅድ እና የሪፎርም አጀንዳዎችን ለመደገፍ ጠቃሚ መረጃዎችና የፖሊሲ ግብዓቶችን አቅርበዋል። ከምርምር ውጤቶች ባሻገር ኢንስቲትዩቱ በስራ ዕድል ፈጠራ እና በአቅም ግንባታ ረገድ ትርጉም ያለው ሚና ተጫውቷል። በመላ አገሪቱ በሚካሄዱ የምርምር ስራዎች አማካኝነት ለመረጃ ሰብሳቢዎችና ሱፐርቫይዘሮች ለሆኑ 7125 ግለሰቦች ጊዜያዊ የስራ ዕድል መፍጠር ተችሏል። በተጨማሪም ኢንስቲትዩቱ በዓለም ዙሪያ ካሉ 95 ድርጅቶች ጋር ጠንካራ ዓለም አቀፍ አጋርነትና የትብብር ግንኙነቶችን በመፍጠር የእውቀት ልውውጥን፣ የምርምር ትብብርንና ተቋማዊ አቅምን አሳድጓል። እነዚህ ስኬቶች የፖሊሲ ጥናት ኢንስቲትዩት የኢትዮጵያን የዘላቂ ልማትና ብልጽግና ለመደገፍ የሚተጋ አገራዊ የፖሊሲ ምርምርና የመረጃ ምንጭ ማዕከል በመሆን እያበረከተ ያለውን እያደገ የመጣ አስተዋጽኦ የሚያሳዩ ናቸው። ክቡራትና ክቡራን፣ ኢንስቲትዩታችን በ6 ዋና ዋና የምርምር ማዕከላት እና በ14 የፖሊሲ ምርምር ክፍሎች በመደራጀት አተኩሮ እየሰራ ይገኛል። የተለያዩ የአቅም ግንባታ ስልጠናዎችን፣ የምርምር አገልግሎቶችና እውቀቶችንም በማሰራጨት ለህብረተሰባችን ግንዛቤ እየፈጠረ ይገኛል። ኢንስቲትዩታችን በኢትዮጵያ ካሉ ግንባር ቀደም የምርምር ተቋማት አንዱ ሲሆን ከመንግስት ከግሉ ዘርፍና ከሌሎች ቁልፍ ባለድርሻ አካላት ጋር በህብረት እየሰራ ይገኛል። የተቋሙ ተልዕኮ ሳይንሳዊ ስነ ዘዴን በመከተልና በማስረጃ ላይ የተመሰረተ ጥናት በማካሄድ የተለያዩ ፖሊሲዎች እንዲወጡ፣ እንዲስተካከሉ ወይም እንዲሻሩ ምክረ ሀሳቦችን ማቅረብ ነው። ኢንስቲትዩታችን በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም ተወዳዳሪ እና ታዋቂ ለመሆን የበቃ ትልቅ ተቋም ነው።
የፔንሲልቫኒያ ዩኒቨርሲቲ ባወጣው 2025 ግሎባል ጎ ቱ ቲንክ ታንክ ኢንዴክስ ሪፖርት መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት ቲንክ ታንክ 8ኛ ደረጃ ላይ እንገኛለን። ይህ እውቅና በልዩ ልዩ አገር አቀፍና ዓለም አቀፍ አካላት ጭምር የተመሰከረ ሲሆን በኢትዮጵያ በዚህ የልቀት ደረጃ ላይ የሚገኝ የመንግስት የምርምር ኢንስቲትዩት በመሆናችን ኩራት ይሰማናል። የበለጠ ለመስራትም አቅደን እየተንቀሳቀስ እንገኛለን። ለስኬቶቻችን በርካታ ምክንያቶች ቢኖሩም በረጅምና በአጭር ጊዜ የምንሰጣቸው ስልጠናዎች ግን አይነተኛ ምክንያት ናቸው። በአሁኑ ሰዓት በርካታ የተመራማሪዎች ያሉን ሲሆን ከነዚህም ውስጥ ከግማሽ በላይ ያህሉ የ3ኛ ዲግሪ ባለቤት ናቸው። ይህ የሰው ኃይል ክምችት በሀገር ውስጥና በዓለም አቀፍ ደረጃ ተወዳዳሪነታችንን አጠናክሮልናል። በየዓመቱ በአማካይ ከ40 እስከ 60 ምርምሮችን የምንሰራ ሲሆን ክፍተቶችን በመለየት መንግስታዊና መንግስታዊ ላልሆኑ ተቋማት ጨምሮ ለራሳችን ተመራማሪዎችና ለውጭ አገር አካላት የተለያዩ ስልጠናዎችን በመስጠት አገራዊ የምርምር አቅማችንን እየገነባን እንገኛለን። ኢንስቲትዩታችንም የምርምር ውጤቶችና የፖሊሲ ውይይቶችን በተለያዩ የግንኙነት አውታሮች በጥራት በማስተዋወቅ ተደራሽ ለመሆን በንቃት እየሰራን እንገኛለን። የፖሊሲ ጥናት ኢንስቲትዩት እንደ ቀዳሚ የመንግስት የፖሊሲ ምርምር ተቋም በሀገሪቱ ፖሊሲዎችና ስትራቴጂዎች ዙሪያ ጥልቀት ያለው ምርምር የማካሄድ ወቅታዊነታቸውን የማረጋገጥ እና ተመጋጋቢ እንዲሆኑ የመደገፍ ኃላፊነት አለበት። በተጨማሪም በአፈጻጸም ወቅት ያጋጠሙ ችግሮችን በጥናት በመለየት የመፍትሄ አቅጣጫዎችን የማስቀመጥ፣ የተጽዕኖ ግምገማ የማካሄድ፣ አዳዲስ የፖሊሲ አማራጮችን ለፖሊሲ አውጩ አካል የማቅረብ፣ የምርምር አቅምን የመገንባትና በመረጃ ላይ የተመሰረተ የፖሊሲ ቀረጻና ትግበራ እንዲዳብር የማገዝ ግዴታ ያለበት የመንግስት የሀሳብ አፍላቂ ተቋም ነው። ክቡራትና ክቡራን፣ ይህ መድረክ ኢንስቲትዩታችን የተጣሉበትን አገራዊ ኃላፊነቶች በላቀ ደረጃ ለመወጣት የሚያስችሉ አቅሞችን ለማጠናከር የተዘጋጀ ነው። የዛሬው የፖሊሲ ቀን ዋና ግብም መረጃ፣ ምርምር እንዲሁም የፖሊሲ ቀረጻና ትግበራ የማይነጣጠሉ መስተጋብር እንዳላቸው ለማረጋገጥ በመካከላችን የጋራ መግባባትን መፍጠር ነው። በተጨማሪም ከዚህ ቀደም የጀመርናቸውን ትብብሮች በማስቀጠልና በማስፋት የምርምር ማህበረሰቡ ከፖሊሲ አውጪውና አስፈጻሚ አካል ጋራ በቅርበት የሚገናኝበትን ምቹ መንገድ ማመቻቸት የዚህ መድረክ ትልቁ ዓላማ ነው። በመጨረሻም ሁላችሁንም በድጋሚ እንኳን ደህና መጣችሁ እያልኩ የፖሊሲ ጥናት ኢንስቲትዩትን አቅሞች በአግባቡ እንድትጠቀሙ አደራ ለማለት እወዳለሁ። አመሰግናለሁ።